እኔ ምረዳት ውጭ ሀገር ተወልዳ እንዳለች ልጅቷን ደግሞ ሶሻል ሚዲያ ላይ አብሯት ቁጭ ብሎ ይዟት ሲቀመጡ የነበሩ ማነው እናትየና ልጅየው አይደለ አብሯት እኮ አው እሱ እኮ ነው ስተቱ እኮ ቤታዬ። እኔ ልጅቷ ባይዘው እኮ ባሏም በዛ ሰዓት እኮ ባለቤቷም እኮ እየተሰደበ ነበረ። እሷ ቁጭ ብላ ዮናስ እየረገጠው እሷ ቁጭ ብላለች ገስት ላይ። ዳት ሚንስ ልጅቷ ምንም አንደርስታንድ አታደርግም አማርኛውን። ገባሽ አይደለ? በቶሎ ቶሎ ሲወራ እንዴት ነው? እኛ አሁን ባለንበት ሀገር እኮ አክሰንታቸው ቶሎ ቶሎ ሲያወሩ እኮ እንግሊዘኛው ለሚጠፋብን ሰዓት አለ። ለምን አማርኛ እሷ እንኳን ትንሽ ትንሽ ለመስማት እንኳን ብጥር ያቀታታል። እኛ በፍጥነት አማርኛ ስለምናወራ ማለት ነው። እና እኔ ልጅቷ ላይ ከበፊትም ጀምሮ ማሎቅሳት የነበረው ውጭ ሀገር አንደኛ ተወልዶ እንዳደገ ልጅ፣ ሁለተኛ ከቋንቋም አንፃር ምንም ነገር ስለማታቅ ማለት ነው። በዛ ነው ልጅቷን ተወቃሽ ማናደርገው። ግን ሆነም ቀረ እንደዛ መዘባበት አንዲት እናት ላይ አልነበረባቸው። ያ ስተት ነው። ከሱም አልፎ ሌላ ሰው አስገብቶ በሱ ህይወት ላይ እንደዛ ማስደረጉ እንደዛ በየቤቱ እየተሄደ ትላልቅ ፔጅ ላይ እየተኬደ በዛ ልክ የእናትየውን ስም እናውቃለን፣ ውስጥ አዋቂ ነን፣ ቤተሰብ ነን። እንግዲህ በአካል እንኳን አግኝቷቸው አብሯቸው አልበላ አልጠጣ ተሳዳቢዎቹን ጭምር ማለት ነው። በዛ ነው ያህል ደረጃ እናትየው ስትሰደብ ይሄ ትክክል አይደለም። ኤኒዌይስ እሷ ወደማይቀርበት ዓለም ሄዳለች። እናትየው ታማ ነበረ ላይክ የሚያቅሰው ነበር ታማ ነበር ወይ ምንድነው ማለት ላይክ እንዴት ነው? ድንገታዊ ነው? ህመም ነው? ምንድነው? ግን ምስክሮች የአይን ምስክር አየን የሚሉት ኢትዮጵያ እንደሄደች ብላ ሆስፒታል በቃ ለእንትን ሄደው ሬሷን ላይክ እንደዚህ በጣም በጠና ታማ ምናምን አላሉ። እኔ የሰማሁትን ነው። እንዲህ በጠና ታማ አልጋ ይዛ ምናምን አላሉ። በቃ ሆስፒታል ያው ለምርመራ ሄደች። ከዛ በኋላ ነው እንግዲህ ሞተች ምናምን የተባለው። ድንገተኛ ነገር አንዳንዴ ማለት ነው ብሎ መፍሰልሰል ራሱ ከባድ ነው። ማርያም ከባድ ነው። ይሄ በየጊዜው በተለይ የምታውቁ ሰዎች እሱን በቃ ከእንደዚህ አይነት ድርጊቱ እንዲቆጠብ ልጅቷንም ሰብስቦ የልጁን እናት ሰብስቦ እሷን ወደ ማረጋጋት እሱም ከዚህ ህዝብ ጋር መፋተግ አያዋጣው መመላለስ አያዋጣው እና ትንሽ ከሶሻል ሚዲያውም ገረብ ቢሉ ትንሽ ገለል ቢሉ መልካም ነው። እንደኔ ለብዛ የምንጠብቀው ሀሽቱ እኛውን የምንጠብቀው ከሱ ዴዚን ወክ እያስደረጋት ቪዲዮ ሲሰራ ምናምን ላይ በቃ ሪላክስ የሆነ ነገር ነው። ገባሽ? እርጉዝም ስለሆነች እንጂ ይሄ በሱ አካውንት የሚሰራው ድራማ ህፃንነት ነው። ላይክ ቻይልዲሽ ነገር ነው። በቃ እሱ ደግሞ ስንት ልጅም ቢሆን በልጅነቱ ስንት መከራ አይቶ ውጭ ሀገር የወጣ ልጅ ነው አይደለ? በዚህ ሰዓት ዝም ብሎ ሌላ ሊጎራውን ማመቻቸት ነው እንጂ ያለበት በዚህ ደረጃ ድራማ ምን ጥቅም? ምንም አይጠቅማቸውም። ኤኒዌይስ ማሮቼ ልወጣ ነው። ለማንኛውም አመሰግናለሁ አሽታጊ ስላስገባሽ። ሌላ ሰው አስገቢ። በቃ ቻው ሚታ ያኔ ውድ ልወጣ ነው። እሺ ቴንክ ዩ ቤታዬ ነው ቤታዬ ልውጣ በቃ። ሰላም ዋሉ ቅዱሳኖች። እሺ ይሄን ነገር ከድርጊቱ ቆጠብ ቢል መልካም ነው። ከሰው ጋር መጋባት አያዋጣው። ትክክል አይደለም። ማሮቼ ሁላችሁም ስለነበረ ቆይታ አመሰግናለሁ። አም ሶ ፋኪንግ ታየርድ። አሁን በቃ የረፍት ሰዓቴ ነው። ማሮቼ ይመቻችሁ። እወዳችኋለሁ፣ አከብራችኋለሁ። ከዚህ በኋላ በእንደዚህ አይነት ነገር አጀንዳው ቢበቃ ጥሩ ነው። እናንተም እንዲህ በቀጠላችሁ ቁጥር እኛም ማለት ግዴታችን ነው። ማንም አባ አጥሬን ይወል ባለኝ ቅብር ጥሴ ነኝ። 90 ባል የማግባት አቅም ያለኝ ሰው ነኝ። ያኔ ጌታ በእናቴ ክብር የለም። አው የራስህን እናት አሽሞንሙነ እንደምትይዝ ሁሉ አዳሜ የሰውንም እናት አሽሞንሙነ መያዝ አለብህ። እግዚአብሔር ነው መላችሁ። ፕላስ ደግሞ የሰው ቤት ገበና ባልና ሚስት ሲጣላ እየመጣ አዳሜ ተበጥረቀ 30 ሺህ 40 ሺህ ሰው ቁጭ ብለ ቤተሰብ ሲፋተግ እናትና ልጅ እየተካሰሱ ሲወራረዱ ሲሰዳደቡ የምትሰሙ ሰዎች ከድርጊታችሁ ብትቆጠቡ መልካም ነው። ይሄ ለማናችሁም ለማንም ሰውም አይጠቅምም። ትውልድ አይጥፋ፣ ቤተሰብ አይበተን። ሀገር ማለት ቤተሰብ ማለት ነው። ግዴታ ያንተ ቤት ስላልተንኳኳ አይደለም። የቤተሰብ ገበና ይዛችሁ ባልና ሚስት ሲሰዳደቡ እናቴ ከንትን ወንድ ጋር ተኝታ ጉድ እግዚአብሔርን ይሄን ነገር አያዋጣም።
በቃ እንደዚህ አይነት አጀንዳ ራሱ ሲመጣ የቤተሰብ ኬዝ ሲመጣ አንፈልግም እኛ ማለት ነው ያለባችሁ። እግዚአብሔርን ዛሬ ቁጭ ብለህ በዚህ ሳይድ ሆነ በዛ ሳይድ ሆነ የምትደግፍ ሁሉ ነገ እመነኝ እዚህ ቲክታክ ላይ ባትመጣ እግዚአብሔር ግን በምድር ዋጋህን ይከፍላል። አንተም አጀንዳ ባይኖር ነው ማለት። ስለዚህ እንደዚህ አይነት ነገር ሊቆም ይገባል። እናት ምንም ትሁን ምንም እናት ናት። አባት ምንም ይሁን ምንም አባት ነው። የእናትን ውለታ ከፍለን እኛ አንጨርስም። ተናግሬያለሁ ደግሜም ደጋግሜም የእናትህን ውለታ መመለስ የምትችለው እናትህን ድጋሚ መውለድ ስትችል ብቻ ነው። ይሄ ደግሞ አይቻልም አይደለ? ስለዚህ እባካችሁ ፕሊስ ያለ እናቶቻችሁ በህይወት ካሉ ተንከባከቡ፣ ያቅማችሁን አድርጉ፣ ተመረቁ። በህይወትም ከሌሉ ነፍስ